ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች ማለት መላእክት የሚያንጸባርቅ ልብስ ለብሰው ሰው ተመስለው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደነገራችሁ ሞትን ድል አድርጎ መቃብርን ገለባብጦ በኃይሉ ተነስቷል አሉ መላእክት። በልጁ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው። የማያምን ግን ሞት በሱ ለዘላለም ይነግሳል። ስለዚህ እግዚአብሔር የተመሰገነ ይሁን። ሁላችንም ያለነው ክርስቶስ ኢየሱስን አምነን ነው። ስለዚህ ሕያዋን እንባላለን። እያንዳንዳችን በክርስቶስ ያመን ተጠምቀን በሁለተኛ የተወለድ በሥጋው ደግሞ የከበርን ሕያዋን እንባላለን። አዎ እግዚአብሔርን በድለነዋል። አዎ እግዚአብሔርን አሳዝነዋል። እኛ ካህናቱ አሳዘንነው በስንፍና፣ እናንተ ምእመናኑ አሳዘናችሁት በሥጋ ምኞትና ፈቃድ መንገድ በመሄድ ሁላችንም አሳዘንነው። ሆኖም ግን አልተወንም፣ ከእኛ ጋር ነው። እግዚአብሔርን የተገዳደሩ እግዚአብሔር በሰጣቸው ዕውቀት እግዚአብሔር የለም ያሉ የእግዚአብሔር ቃል ሲነገራቸው ጆሮ ዳባ ልበስ ያሉ የእግዚአብሔር መኖር ሲነገራቸው የክርስቶስ መምጣት ሲነገራቸው ጆሮአቸውን እያሳከካቸው እጅ እያላቸው እያዛጋቸው በእምቢተኝነት በትዕቢት የእግዚአብሔርን ድንቅ ሥራ በመናቅ የሞቱ በሞት አንበሳ ይመስላሉ። አምነው የሞቱ ክርስቲያኖች መቃብሮቻቸውን ስታዩ ሕያዋን ናቸው። እነዚያ መቃብሮች የተዘሩ የስንዴ አዝርዕት ናቸው። እነዚያ መቃብሮች የተተከሉ የመለኮት ችግኞች ናቸው። አንድ ቀን የሚነሱ፣ አንድ ቀን ፍሬ የሚያፈሩ፣ አንድ ቀን በመንግሥተ ሰማያት እሸታቸው የሚበላ። አንዳንዶቻችን ኃጢአት ስለበዛብን በሕይወታችን ውስጥ እውነት እኔስ ቤተ መቅደስ ነኝ፣ እውነት መንፈስ ቅዱስ በእኔ አለ፣ እውነት እግዚአብሔር ከእኔ ጋር ነው፣ እውነት ያን ሁሉ ኃጢአት ሜልቼን ሰርቼ እንል ይሆናል። አይደለም፣ እሱ የመጣው ለኃጢአተኞች ነው። ይልቅ የሚለንን እናዳም። አምላካችን በመድኃኒታችንና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? አሜን። አምላካችን ሕያው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለሚመጣው ዓመት ሳይነጣጥለን በቸርነቱ በምሕረቱ ጠብቆ እንዲያደርሰንና እንደዚህ እንድናመሰግነው ቅዱስ ፈቃዱ ይሆንልን። እግዚአብሔር ቸር ነው፣ አልተለየንም። በየዓመቱ እያሳደገን በየዓመቱ እያበረታን እዚህ ደርሰናል። ደግሞ ለሚቀጥለው እንዴት እንደሚያሳድገን እሱ ያውቃል እና ተነግሮ ስለማያልቀው አባታዊ ስጦታው አሁንም ክብር ምስጋና ለሱ ይሁን። በመካከላችን ተገኝቶ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ ጌታ ሞትን ድል አድርጎ የተነሳበትን ቀን አስበናል። ያም እሱ ድል የሚሆን ድል በማድረጉ የሚደነቅ ሆኖ ሳይሆን እኛን ሆኖ ለእኛ ሲል ያደረገው ነው። በተለይ በባህላችን እንደዚህ ነጫጭ ለብሰን በራሳችን ባህል በራሳችን ዜማ እግዚአብሔር የተመሰገነ ይሁንና ይኸው አባቶች፣ እናቶች፣ ወጣቶች ቀደም አጓጉል እንላቸው የነበሩ ጎልማሶች አሁን አጓጉል የሚለውን ስም ዲያብሎስ ወሰደ። እነሱ ጎልማሶች የሚለውን ወሰዱ። ምክንያቱም ወይ ወላጆች ያልሆኑ ወይ ደግሞ የዘወትር ወጣቶች ያልሆኑ መሀል ላይ ሆነው አስቸግረው ነበርና የጎልማሶች መዘምራን ማህበር ተብሎ በጣም እግዚአብሔር የተመሰገነ ይሁን። አሁን ዲያብሎስ ምንም የሚያገኘው ሀብት አላገኘም። ሕፃናቱ ተይዘውበታል፣ ወጣቶች ተይዘዋል፣ ጎልማሶች ተይዘዋል፣ እናቶች አባቶች ተይዘዋል። በእውነቱ እንግዲህ የሚያገኘው ነገር የለም በቤተ ክርስቲያናችን። በዚህ እያደግንም ከሄድን ወደፊት ምንም ሌላም ቅራሪም አያገኝም እና እንደዚህ አምሮብን ስንውል ደስ ይላል። አብዛኞቻችሁ በእውነቱ የደከማችሁም አትመስሉም፣ የራባችሁም አትመስሉም። ምንም ኢትዮጵያውያን ያው ተፈጥሯችሁ ደማችሁ ቢሆንም የዚህም ሀገር ቅባት ትንሽ ጨመርመር አለበት መሰለኝ የመብራቱ ጋር ታንጸባርቃላችሁ በእውነቱ። ታዲያ እኛን በእውነት ሰው አይቶ
እናንተን አይቶ ወደ ሀገራችን በዓይነ ሕሊና ስንሄድ በአሁኗ ሰዓት እንደዚህ ነጫጭ ለብሳችሁ እንዳማረባችሁ የረሃብ ጋቢ ለብሰው የሚሰቃዩትን እንደዚህ ተብለጭልጫችሁ እንዳማረባችሁ ወደ ሀገራችን ስንሄድ በብዙ ሚሊዮን የሚቆጠሩ ወገኖቻችን ጭስ የመታው አቁማዳ መስለዋል። አጥንትና ቆዳቸው ተጣብቋል። በአሁኑ ሰዓት ጣይረ ሞት ላይ ያሉ ቁጥር ስፍር የላቸውም። እኛ በእውነቱ ጁስ እያማረጥን ነው። ብዙ ስኳር ያለበት የሌለበት፣ ምግቡንም እንደዚሁ ፋት ያለው የሌለው እንደዚህ ነው። እዚያ ደግሞ ሚላስ የሚቀመስ የለም። የሚያሳዝን ነው። እቸስ በመጽሐፍ ቅዱስ እንዳየነው እንደምናየው ኢትዮጵያ በእውነት ሁልጊዜ ለረሃብ፣ ለጥም፣ ለጦርነት፣ ለደም መፋሰስ፣ ለመከራ የተመደበች ናት ተብሎ አልተጻፈም። እንዲያውም የተነገረላት ሀገረ ገነት፣ የተነገረላት እጆቿን ወደ እግዚአብሔር የዘረጋች፣ የተነገረላት ሌላም ነው በመጽሐፍ ቅዱስ ውስጥ። ግን ምን ጊዜም ቢሆን የእግዚአብሔር የሆነ ሁሉ በዚህ ምድር በጦርነት ውስጥ ነው የሚመላለሰው፣ በመከራና በፈተና ውስጥ ነው። አገሯ እስካሁን ድረስ በእንደዚህ አይነት ሁኔታ ትገኛለች። እግዚአብሔር ለምህረት ያድርገው እና ወገኖቻችንን ማሰቡ ነው ዋናው በዚህ በትንሣኤው ብርሃን መሰብሰባችን። ለምን እኛን አስቦን አምላካዊ ክብሩን ትቶ ለኛ ሲል ነው የሞትን ተዋረዶ ሊሆንበት የማይገባውን በሱ እንዲሆን ያደረገው እኛን ስላሰበን ስለወደደን ነው። ያን ያደረገው እንድንዋደድ እንድንተሳሰብ ነው። በአሁኗ ሰዓት በረሃብ በጥም የሚያልቁ በችግር የሚያልቁ ስንቶች አሉ። በአሁኗ ሰዓት በበሽታ የሚማቀቁ ስንቶች አሉ። በየሆስፒታሉ የሚጨነቁ በዚህ ሰዓት የሚሰቃዩ ስንቶች አሉ። በእስር ቤት እንደ ብራና ተወጥረው ቶርች ውስጥ ያሉ ስንቶች ወገኖቻችን አሉ። በዚህ ሰዓት በሞት የሚቀጡ ስንቶች አሉ። በዚህ ሰዓት ውጣ ውረድ ያለባቸው፣ በዚህ ሰዓት የሚታኮሱ፣ በዚህ ሰዓት በቢላዋ የሚዘላዘሉ፣ በዚህ ሰዓት በድንጋይም፣ በዚህ ሰዓት በቆመጥ የሚቀጣቀል የሚፈራከሱ የሚደባደቡ ስንቶች አሉ በዓለም ዙሪያ አሁን ስናየው በመንፈስ እግዚአብሔር በዓለም ላይ በዲያብሎስ ምክንያት ሰዎች እርስ በርሳቸውም ሆነ ከአቅማቸው በላይ በሆነ ችግር ስቃይ ውስጥ ነውና ያለን። የእኛን ደስታ ብቻ አይደለም ማየት ያለብን። ይህ ስቃይ ታዲያ እንዴት መጣ ነው? ይህ ውጣ ውረድ እንዴት መጣ? ለምን ሆነ? እኛ በምድር ላይ የተፈጠርነው ለስቃይ ነው? እኛ በምድር ላይ የተፈጠርነው ለረሃብ ነው? እኛ በምድር ላይ የተፈጠርነው እርስ በርስ ለመናከስ ነው? እርስ በርስ ለመገዳደል ነው? በምድር ላይ የተፈጠርነው ለበሽታ ነው? ለስቃይ ነው? ለአፈር ነው? ለውጣ ውረድ ነው? ለጭንቀት ነው? ለመከራ ኑሮ ነው? አይደለም። የእግዚአብሔር ቃል እንደሚነግረን እግዚአብሔር አምላክ እኛን የፈጠረን ራሱን አስመስሎ በአርአያ ሥላሴ በአርአያ እግዚአብሔርን መስለን እግዚአብሔርን አርአያ አድርገን ወይም ንግበር ሰባ በአርአያነ ወበአምሳሌነ በምሳሌያችንና በአርአያችን ሰውን እንፍጠር አሉ ሥላሴ። እግዚአብሔር ሰውን በአምሳሉ ፈጠረ፣ ሴትና ወንድ አደረገ፣ በገነት አስቀመጠ፣ የክብር ቦታ ሰጠ። እንደዚህ ከጥጥም ይሁን ከምን የተለበሰ ልብስ ሳይሆን የጸጋ ልብስ አለበሰ። ልብሳቸው እንደ ፀሐይ ያበራ ነበር፣ ከሩቅ ፍጥረታትን ያንጸባርቅ ነበር። ስራቸው 24 ሰዓት ቅዱስ ነበር። ባልንጀርነታቸው ከመላእክት ጋር ነበር። በእግዚአብሔር አርአያና ምሳሌ መፈጠር ማለት ዘላለማዊነት ነው። እግዚአብሔር እንደኛ እንዳንዳችን ቀጭን እንዳንዳችን ወፍራም ወይም ረጅም አጭር ሆኖ ሳይሆን ወይም ቀይ ጥቁር የተወሰነ የተጨበጠ ሆኖ ሳይሆን እግዚአብሔርን እኛ ይሄን ያህላል ይሄን ይመስላል ብለን ልንጨብጠው ልንለካው አንችልም። ከአይምሯችንም በላይ ነው። የዓለም ጠበብት ስለሱ ቢያስቡ አይምሯቸው ከሚፈነዳ በቀር ውጤት አያገኙም። ስለዚህ እኛ የተፈጠርነው በእሱ አምሳል ነው ማለት እሱ ሕያው ነው። ሕያዋን ሆነን ነው የተፈጠርነው። እሱ ዘላለማዊ ነው። ለዘላለማዊነት ነው የተፈጠርነው። እሱ ቅዱስ ነው። ለቅድስና ነው የተፈጠርነው። እሱ ክቡር ነው። ለክብር ነው የተፈጠርነው። እሱ ባለስልጣን ነው በመለኮታዊ ኃይሉ። እኛ በፍጥረት ላይ ስልጣንን ተቀዳጅተን ነው የተሸለምነው። የእኛ ፍላጎት ማቆሚያ ስለሌለው ቀድሞ የወደቀ ሰይጣን እሱ
መውደቅ ብቻ ሳይሆን ያልወደቁትን መጣል ባህሪው ስለሆነ ራሱን በራሱ ክፉ ስላደረገ የመጀመሪያዎችን የክብር ሰዎች መጣል ፈቀደ፣ ተሳካለት። መጣል ወደደ፣ ተሳካለት። ማለት እግዚአብሔርን ለመሆን እንዲመኙ አደረገ። አታድርጉ የተባሉትን እንዲጎመጁ እንዲያደርጉት አደረገ። ያን ሲያደርጉ አታድርጉ የተባሉትን ሲያደርጉ አዳምና ሔዋን ጸጋቸው ተገፈፈ። እግዚአብሔር ተለያቸው፣ ራቁታቸውን ሆኑ። ኃጢአት በሕይወታቸው ነገሰ። የኃጢአት ሞትን ወለደ። የኃጢአት ሞትን መውለድ ብቻ ሳይሆን የእግዚአብሔር ድምፅ አዳምን መላልሶ ከጠራ በኋላ ዘፍጥረት 3 ላይ የሚናገረው የእግዚአብሔር ቃል ምንድነው የሚለው? አዳምንም ቀጣ፣ ሔዋንንም ቀጣ፣ ዲያብሎስንም ቀጣ። በእርግጥ አዳምና ሔዋንን ያለ ተስፋ አልተዋቸውም። ከሴቷ አንድ እንደሚወለድ ከሴቷ የሚወለደው የዲያብሎስን ራስ እንደሚቀጠቅጥ ሰዎች ነፃ እንደሚወጡ እሱ ቃሉን በዚህ መልክ ቢያስተላልፍም ተስፋውን በእውነት በአዳምና ሔዋን ምክንያት ምድር የተረገመች እንድትሆን በመለኮት ቃል ተደመጠ። በእናንተ ምክንያት ምድር የተረገመች ትሁን፣ ሾክና አሜከላ ታብቅል፣ ውጣ ውረድ ይብዛባት፣ እናንተም ወዳችን ያደረጋችሁት በሷ ተመላለሱ። ያ ነው ራሳችን ወደን ያመጣነው ነው ረሃቡ፣ ራሳችን ወደን ያመጣነው ነው በሽታው፣ ራሳችን ወደን ያመጣነው ነው እርስ በርስ ደም መፋሰሱ፣ ራሳችን ወደን ያመጣነው ነው በእስር ቤት እንደ ብራና ተወጥሮ አንዱ አንዱን መግረፉ፣ ራሳችን ወደን ያመጣነው ነው መከራና ስቃዩ። ሆኖም ይሄ ሁሉ አንድ ቀን ያልፋል። ይሄ ነው ጥሩ ነገር። ይሄ ሁሉ አንድ ቀን ያልፋል። እንዴት ብሎ ነው የሚያልፈው? በደረጃ። ደረጃው ምንድን ነው? መጀመሪያ ያለፋል፣ ይሄ ደግሞ ያልፋል። መጀመሪያ ያለፈው ምንድን ነው? ከእግዚአብሔር ተለይቶ መኖር፣ ከእግዚአብሔር ጋር የነበረው ጠብ፣ የሲኦል ኑሮ፣ የገሃነም ኑሮ፣ የዲያብሎስ ግዛት፣ በዲያብሎስ መኖር፣ ያለ ተስፋ መኖር፣ በጨለማ መኖር፣ ከእግዚአብሔር ተለይቶ መኖር፣ በኃጢአት ስር መሆን፣ በአጋንንት ስር መኖር። ያ ቀረ። እንዴት ቀረ? እግዚአብሔር አስቀረው። እንዴት አድርጎ አስቀረው? በመለኮታዊ ኃይሉ መላእክቱን ልኮ፣ በመለኮታዊ ስልጣኑ፣ በመለኮታዊ ክንዱ። በምንድን ነው ያን ያደረገው? ያን ያደረገው በመለኮታዊ ኃይሉ አይደለም፣ በመለኮታዊ ስልጣኑ አይደለም፣ መላእክቱን ልኮ በጦርነት አይደለም፣ ራሱን ባዶ በማድረግ ነው። የመለኮት ስራ ራሱን ባዶ በማድረግ ነው። ከስላሴ አንዱ ኢየሱስ ክርስቶስ የእግዚአብሔር ልጅ ወዶ ራሱ የእኛን መከራ ለመቀበል፣ የእኛን ሞት ለመሞት፣ የእኛን ሞት ጽዋ ለመቅመስ በፈቃዱ ወደደ። እሱ ሲወድ የባህርይ አባቱ እግዚአብሔር አብ ፈቀደ። እሱ ሲወድ የባህርይ ሕይወቱ እግዚአብሔር መንፈስ ቅዱስ ፈቀደ። ለዚህ ፈቃዱ ዘመን ተቆጠረ፣ ሱባኤ ተቆጠረ፣ ዘመን ተወሰነ። ያ ዘመን የተወሰነው ፍጽምት የሆነች ሕይወቷ፣ እምነቷ፣ አጠቃላይ ልቧ፣ ሁለንተናዋ የእሷ የሆነች ቅድስት ሴት፣ ቅድስት ድንግል እሷ እስክትፈጠር ታገሰ። በነጻ ፈቃዳችን አይገባምና ፈቃዱ ቢሆን ከተፈጠሩት ሴቶች ሁሉ አንዷን ሴት እንዳሻንጉልት አይምሮዋን ይዞ ተቆጣጥሮ የእሱ ማድረግ ይችል ነበር። አያደርግም። ባህሪው ያን የሚያደርግ ሆኖ አልተገኘም። ያ ቢሆን ኖሮ መጀመሪያውኑ አዳምና ሔዋን በነጻነት ተጠቅመው ባልወደቁ ነበር፣ በያዛቸው ነበር። ነገር ግን አሻንጉልት ተብለው በተወራባቸው ነበር። ሰውና መላእክትን የፈጠረን በፍጹም ነጻነት ነው። የወደድነውን እንድናደርግ ማመን እንችላለን፣ እሱን መካድ እንችላለን፣ እሱን ራሳችን መግደል እንችላለን፣ በኃጢአት ማዳን እንችላለን። በፍጹም ነጻነት ነው። አሜሪካን ውስጥ ዲሞክራሲ አለ። አዎ፣ እስከ ተወሰነ ገደብ ነው። የአሜሪካን መንግስት እስኪነካ ድረስ ነው። የአሜሪካን ፖለቲካ፣ የአሜሪካን መንግስት ንካና ያልታሰበ ሲያየ ኮት ይሄ ነው አይደለም። በአገራችንም ቢሆን ዲሞክራሲ ተብሎ ታወጀ። ወዲያውኑ ጋዜጠኞች ምንም እንደው በኢንተርቪው ሲያካልባቸው አንዳንድ ድርጅቶች ሲፈጸሙ አይ እኛ የዲሞክራሲ ገደባችን እስከ ተወሰነ ጊዜ ነው። አፍንጫችንና አይናችንን ማስከተጠነቁሉ እስክንነቁማ አንደርስም፣ ሻማ እንመልሳለን። የሰው ልጅ ዲሞክራሲ፣ የመሪዎች ዲሞክራሲ ማለት እስከ ተወሰነ። እግዚአብሔር ግን ፍጹም ዲሞክራሲ የሰጠን የወደድነውን ማድረግ እንችላለን። ሰዎች የወደዱትን ከማድረግ የተነሳ
በባህሪው መቅደስ፣ በባህሪው ቤት፣ ማህፀኗን መኖሪያ፣ ማህፀኗን እንዳንድ ሰው ሊሆን ወዷልና 9 ወር ከ5 ቀን መቀመጫ ለማድረግ ስጋዋን ከረቀቀ አካሉ፣ ደሟን ከረቀቀ አካሉ፣ ነፍሷን ከረቀቀ ሕይወቱ፣ ከረቀቀ መለኮታዊ ባህሪ ለማዋሃድ ፈቃዱ የሆነች ድንግል ሴት እስክትገኝ በነጻ ፈቃዷ ነው የሱ የሆነችው። በነጻ ፈቃዷ የሱ ስትሆን እሱ ከሷ ሰው ለመሆን ወደደ። ያለ ወንድ ዘር በተአምር ተወለደ። የኛ ጌታ ሰማይና ምድር የማይችሉት በቃል ሁሉ ያስገኘ ከዋክብትን የሚቆጥር የኔንና የእናንተን ጸጉር ከተወለድንበት ጊዜ ጀምሮ እስክንሞት ድረስ የኔን ብቻ አይደለም የኢትዮጵያውያንን፣ የአሜሪካውያንን፣ የሰው ልጆችን ሁሉ የባህርን አሸዋ የሚቆጥር ውቅያኖሶችን በፍኙ የሰፈረ ተራሮችን በስንዝሮ የለካ የሚሳነው ነገር የሌለ ሁሉ በእጁ ሁሉ የሱ ሁሉን ማሳለፍ፣ ሁሉን ማጥፋት፣ ሁሉን ማስገኘት የሚችል እሱ ሰው ሆነ። ቀስ በቀስ አደገ። ማድረግ የሚገባንን ነገር አድርጎ አሳየ። ስቃዩንም ተቀበለው። ዋናው እሱ ስለኛ ሞቶ ለኛ ለውጥ ሆኖ ነውና እሱኛ ሊያድን የወደደው የኛ ጌታ ትናንት ዓርብ ባከበርነው ራቆቱን በእንጨት ላይ ተሰቀለ። በቀኝ ወንበዴ፣ በግራ ወንበዴ፣ መሀል ላይ የወንበዴዎች ወንበዴ ተብሎ የኛን ወንብድና፣ የኛን መርገም፣ የኛን ኃጢአት፣ የኛን ክፋት፣ የኛን ርክሰት፣ የኛን መከራ ተሸከመው መስቀል ላይ ሰው ሆኗል። አስታውሱ፣ ሰው ሆኗል። ወዶ ችንካሮቹ ይሰሙታል። ጅራፉ አጥንቱ እስኪቀር የጀርባው ስጋ እስኪያልቅ የተገረፈው ይሰማዋል። እኔና እናንተን እንደሚሰማን ረሃቡ ይሰማዋል፣ ጥሙ ይሰማዋል። በመስቀል ላይ እንኳን ሳለ ተጠማሁ ሲል መራራ ሞት ሰጠነው። ሞተ፣ ስለኛ ሞተ። ነፍሱን ለባህሪ አባቱ ለመስጠት በጮኸ ጊዜ ዲያብሎስ የሌሎችንም ነቢያት የሌሎችንም ጻድቃን ነፍሳት የመማረክ እድል ስለነበረው እስከ ደመ ክርስቶስ ድረስ ከነቢያት አንዱ ነው አለና ነፍስ ሊረከብ መጣ። በደሙ ወጥሮ ያዘው፣ በስጋው ቁስል ወጥሮ ያዘው እንደ ብራና። ተጨነቀ። የረቀቀ አካሉ የረቀቀ ላብ፣ የረቀቀ አካሉ የረቀቀ ጭንቀት፣ የረቀቀ አካሉ የረቀቀ ስቃይ አየ ዲያብሎስ። በኃይል አይደለም የማረከ ነፍሳትን ጌታ ዲያብሎስ ራሱ ወደደ። ወዲያውኑ ማን እንደሆንክ አወቅኩ፣ ተረዳሁ፣ ተሞኘው ሌላ ነህ ብዬ አንተንማ ስሰጋ ስፈራ የኖርኩት ነህ። አሁን ለምን እንደመጣ አወቅኩ። ያው አዳምን እስከ ዘሩ ፈልገህ ነው ሰጥቻለሁ። ወዶ ነው ያስረከበው። ስጋው በጎልጎታ ተቀበረ። የጌታ ስጋው በጎልጎታ ተቀበረ። በአካለ ነፍስ ወደ ሲኦል ወረደ። ወደ ሲኦል ወርዶ ቅዱስ ጴጥሮስ እንደሚነግረን ለነፍሳት ሰበከ። የምስራች የምህረት አዋጅ አወጀ። ሁሉም ከሲኦል ወደ ገነት ተሸጋገሩ። የገነት በር በክርስቶስ ደም ተከፍቷልና። ገነት የት ናት? አሜሪካ፣ ኢትዮጵያ አናውቅም፣ እሱ ያውቃል። በረቀቀ አካል ያሉትን ነፍሳት ማረከ። የምህረት አዋጅ አገኙ። ቀማኞች፣ ወንበዴዎች በቀኝ የተሰቀለው በነጻ ፈቃዱ ተሰገረኝ፣ አስበኝ፣ እባክህ አንተ አድርገኝ ስላለው ቀድሞ ገነት ገባ። በአካለ ነፍስ ያለው ያሆነ በአካለ ነፍስ ሲኦል ውስጥ በዲያብሎስ ግዛት ውስጥ የነበሩ ያን ነጻነት አገኙ። እናስተውል። ከዚያ በኋላ ግን ስጋው ተቀበረ። በሶስተኛው ቀን ተነሳ። የተነሳው ሲኦል የነበረች ነፍስ እንደገና ከስጋ ጋር ተዋህደው ነው የተነሳ። ከዚያ በኋላ ሐዋርያቱን ቅድም በግጥሙ በመዝሙሩ እንደሰማነው ምን አላቸው? ከፀሐይ መውጫ እስከ መግቢያዋ ድረስ ሂዱና ይህን የመንግስት ወንጌል ስበኩ፣ ያያችሁትን ተናገሩ። እነሆ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደደ። የሰጠው አንድያ ልጁ ስለ ዓለም ሞተ፣ ተቀበረ፣ ተነሳ፣ በክብር አረገ፣ ዳግም ይመጣል፣ ሙታን ይነሳሉ ብላችሁ ስበኩ። ያመነ የተጠመቀ በነጻ ፈቃዱ ይድናል። በነጻ ፈቃዱ እምቢ ያለ እምቢ ብሏል። ዋጋው ያው የዲያብሎስ ነው። ስለዚህ ዛሬ በዚህ ምድር ጌታ አድኖናል። መድኃኔ ዓለም የዓለም መድኃኒት ስንለው ከዲያብሎስ ባርነት ነጻ አውጥቶናል ስንለው አሁን በዚህ ምድር እድሉን ከፍቶልናል ማለት ነው። ከሱ ሞት በፊት ምንም ነቢያት ቢያለቅሱ፣ ምንም ነቢያት ጻድቃን ቢሆኑ፣ የቅዱሳን ቢሆኑ አይችሉም። በአካለ ነፍስ የዲያብሎስ ነበሩ።
ቢያሸንፉ ስጋቸውን በራሳቸው ስጋ የሚመጣውን ኃጢአት እንጂ ከአዳም ከሔዋን የሚወረሰውን ማሸነፍ ባለመቻላቸው የዲያብሎስ ነበሩ። እነሱ ምሕረትን አገኙ። ከዚያ ወዲህ ያለነው ግን ነፃ ፈቃዳችን አልተነካም። ወደን በእግዚአብሔር ልጅ በክርስቶስ ኢየሱስ የምናምን ሁሉ ነፃ ወጣናል ከዲያብሎስ። ለዚህ ነው የሉቃስ ወንጌል ምዕራፍ 24 ላይ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች ማለት መላእክት የሚያንጸባርቅ ልብስ ለብሰው ሰው ተመስለው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደነገራችሁ ሞትን ድል አድርጎ መቃብርን ገለባብጦ በኃይሉ ተነስቷል አሉ መላእክት። ተነስቷል አሏቸው። በመቃብሩ ሲፈልጉ ጌታን አገኙ። 40 ቀን በምድር ላይ ቆየ። ማድረግ የሚገባቸውን ቅድም እንዳልነው እንዲያደርጉ ምን ማድረግ እንዳለባቸው ሲያሳይ ቆየ። በ40ኛው ቀን በክብር አረገ የኛ ጌታ። በአባቱ ቀኝ ተቀመጠ። በመለኮታዊ ኃይሉ ከኛ ጋር አሁን በመለኮታዊ ኃይሉ ኢትዮጵያ ውስጥ፣ በመለኮታዊ ኃይሉ ኢሮፕ፣ በመለኮታዊ ኃይሉ አውስትራሊያ፣ በመለኮታዊ ኃይሉ በመላ አፍሪካ፣ በመለኮታዊ ኃይሉ በመላ ኤዥያ የሌለበት የለም በሰማይም በምድርም። ያ ጌታ ዳግም ይመጣል። ዳግም የሚመጣው ምን ሊያደርግ ነው? እሱ እንደተነሳ እኛን ሊያስነሳ። አሁን ምንድነው? በአካለ ነፍስ ነፃ ወጥተናል ላምን። በምድር ላይ ያለው ሰቆቃ፣ በምድር ላይ ያለው መርገም፣ በምድር ላይ ያለው ችግር ግን ጌታ ዳግም እስኪመጣ አለ። ይሄ መከራ አለ፣ ገና ነው፣ ጊዜ ተወስኖለታል። ያ በመኖሩ ነው ዛሬ የበለጠ ሀገረ እግዚአብሔር የተባሉት እንደ ኢትዮጵያ የእግዚአብሔር ሕዝብ የተባሉ ሕዝቦች ሰማዕታትን በ4ኛው በ5ኛው በ3ኛው በ6ኛው የነበሩ ክርስቲያኖች በወጡበት ቀሩ። ለተራዋ አናብስት ተሰጡ። እንደ ብራና ተወጥረው ተገረፉ። እንደ ወንጀለኛ በእንጨት ተሰቀሉ። እነሆ አካላቸው ደቀቀ፣ ዱቄቱ ተፈጨ፣ እንደ አመድ ተበተኑ። ስቃይና መከራ በላያቸው ላይ ነገሰ። ነገር ግን በዚያ ሰቆቃ በዚያ መከራቸው ውስጥ ሕይወታቸው ነበር። ለምን? ምንድነው የሚለው ቃሉ? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? አምላካችን ኢየሱስ ክርስቶስ ምንም ሕያው ቢሆንም በባህሪው ወዶ ፈቅዶ የኛን ደካማ ሥጋ ስለተዋሃደ ሞቷል። የተቀበረ እሱ በመለኮታዊ ኃይሉ ተነሳ። እሱ ሕያው ሆኖ እኛን ሕያዋን አደረገን። የዮሐንስ ወንጌል ምዕራፍ 3 ቁጥር መጨረሻ ላይ በጣም ጥሩ ያጋንንት ጆሮ ይደንቁሩ። በጣም ጥሩ። ስለዚህ የሚገርማችሁ ነው ምን ይላል ወንጌሉ? የዮሐንስ ወንጌል ምዕራፍ 3 ቁጥር መጨረሻ ላይ በልጁ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን ሞት በሱ ለዘላለም ይነግሳል። ስለዚህ እግዚአብሔር የተመሰገነ ይሁን። ሁላችንም ያለነው ክርስቶስ ኢየሱስን አምነን ነው። ስለዚህ ሕያዋን እንባላለን። እያንዳንዳችን በክርስቶስ ያመን ተጠምቀን በሁለተኛ የተወለድ በሥጋው ደግሞ የከበርን ሕያዋን እንባላለን። ለነገሩ እቺ የቆረባችሁ እጃችሁን አንሱልኝ አንድ ጊዜ። የቆረባችሁ እጃችሁን በጣም ጥሩ አውርዱ። እስኪ ያልቆረባችሁ እጃችሁን አንሱልኝ። ያልቆረባችሁ በሉ አውርዱ። እኔ ሕያዋን ናችሁ ክርስቲያኖች ናችሁ እያልኩ እየመሰከርኩ እናንተ ደግሞ ክርስቲያኖች አይደለንም ትሉኛላችሁ። አልተጠመቅንም ነው የምትሉኝ። በእኛ ድክመት ምክንያት ሴቶች አንገታችሁ ብቅ፣ ወንዶችም አንገታችሁ ብቅ ሲል ሸሹ እንጂ ያ የተጠመቃችሁት በጥምቀት ያገኛችሁ ጸጋ እግዚአብሔር አለ። ያ ሥጋ ወደሙ አለ። እስኪ ያቋረጣችሁ ብል አዎ ማውጣት ትችላላችሁ። ያልቆረባችሁ ስል ግን አታውጡ። ሕያዋን ናችሁ፣ ክርስቲያኖች ናችሁ። አዎ እግዚአብሔርን በድለነዋል። አዎ እግዚአብሔርን አሳዝነዋል። እኛ ካህናቱ አሳዘንነው በስንፍና፣ እናንተ ምእመናኑ አሳዘናችሁት በሥጋ ምኞትና ፈቃድ መንገድ በመሄድ። ሁላችንም አሳዘንነው። ሆኖም ግን አልተወንም፣ ከኛ ጋር ነው። ስላልተወን ነው በዚህ ሌሊት በዚህ ሀገር በየሴቱ የሰበሰበን። አገር ውስጥ በረሃብ በችግር በስቃይ ያለን ሕዝብ ጠግቦ እንደሚኖር ያደረገው እኛ ነን እንጂ የሚሰማን እነሱ እኮ ለምደውታል በዚያ ውስጥ ስለሚያበረታቸው። ስለዚህ
እባካችሁ አደራችሁን ሕያዋን መሆናችሁን እመኑ። ሁላችንም ሕያዋን ነን። ሮሜ 6 ላይ ምንድነው የሚለን? አንድ ጊዜ ሞቶ ሕያው ሆኖ ከሞት ተነስቶ ሕያዋን አድርጎናልና ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይልና ዮሐንስ 11 ላይ በእኔ የሚያምን ይላል ብሎ ምንድነው የሚለው? ንገሩኝ እስኪ። በእኔ የሚያምን ምዕራፍ 11 ቁጥር 25 ላይ በእኔ የሚያምን ቢሞት እንኳ ሕያው ነው። በእኔ የሚያምን ቢሞት እንኳ ሕያው ነው። ኢየሱስ ክርስቶስ ሞቶ ተቀብሮ ሳለ ሕያው ነበር። አምነው የሞቱ ክርስቲያኖች መቃብሮቻቸውን ስታዩ ሕያዋን ናቸው። እነዚያ መቃብሮች የተዘሩ የስንዴ አዝርዕት ናቸው። እነዚያ መቃብሮች የተተከሉ የመለኮት ችግኞች ናቸው። አንድ ቀን የሚነሱ፣ አንድ ቀን ፍሬ የሚያፈሩ፣ አንድ ቀን በመንግስተ ሰማያት እሸታቸው የሚበላ። ስለዚህ ብንሞት እንኳ ሕያዋን ነን። ስለዚህ ነው ክርስቲያኖች ዛሬ የእረፍት ጊዜያችሁን ትታችሁ የመጣችሁት። ዛሬ ሕያዋን ስለሆናችሁ በክርስቶስ ሕያውነትን ስላገኛችሁ ስላገኘን ይህን ተመስገን ለማለት አጥብቀን ለመያዝ ነው። ምን ይላል? ምን አለዋት? አንዳንዶቻችን ኃጢአት ስለበዛብን በሕይወታችን ውስጥ እውነት እኔ ቤተ መቅደስ ነኝ፣ እውነት መንፈስ ቅዱስ በእኔ አለ፣ እውነት እግዚአብሔር ከኔ ጋር ነው፣ እውነት ያን ሁሉ ኃጢአት ልኬን ሰርቼ እንል ይሆናል። አይደለም። እሱ የመጣው ለኃጢአተኞች ነው። ይልቅ የሚለንን እናዳምጥ። ምን አለ? መጽሐፈ መክብብ ምዕራፍ 9 ቁጥር 4 ላይ ምን አለ እግዚአብሔር ቃል? ያልሞተ ውሻ ተመስገን። 10 ደቂቃ አለኝ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንደሚሞቱ ያውቃሉና ሙታን ግን አንዳች አያውቁም። ተመልከቱ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ጋር ቢኖር መልካም ነው፣ ተስፋ አለው። ሙታን አንዳች አያውቁም፣ ሕያዋን ግን እንደሚሞቱ ያውቃሉ። ሕያዋን እንደሚሞቱ ስለሚያውቁ ማድረግ የሚገባቸውን ያደርጋሉ። ሕያዋን የተባሉ እነማን ናቸው? ክርስቲያኖች። ቃሉ እንደሚልን ሕያዋን የተባሉ እነማን ናቸው? ክርስቲያኖች። ስለዚህ ያልሞተ ውሻ ከሞተ አንበሳ ይሻላልና ያ ያልሞተ ውሻ ከሕያዋን ጋር ቢኖር ተስፋ አለው። ያልሞተ ውሻ ማለት ያልሞተ ኃጢአተኛ ማለት ነው። ኃጢአተኞችን በውሻ ይመስለናል። ውሻ ነው ካከበሩት በኋላ የሚልከሰከስ። የአሜሪካን ውሾች ኢንሹራንስ አላቸው፣ ጤንነታቸው የተከበረ ነው፣ መብታቸው የተከበረ ነው። ሳን ፍራንሲስኮ የት እንደሆነ አላውቅም። አንዲት ውሻ ነበረች። ባለቤቷ ሚሊዮነር ናት። ለውሻዋ ሞግዚት አለቻት እና ባለቤቷ ልትሞት ስትል ለውሻዋ ብሩን ተናዘዘች። ሞግዚቷ ስትንከባከብ ቆየች። በኋላ ውሻዋ ሞተች። ሞግዚቷ ብሩን ይገባኛል አለች። ተቃዋሚ ካለ አለዳኛ ማለት ፍርድ ቤት ጎረቤቶች እኛ አለን አሉ። ምንድነው ሲባል ውሻይቱ ከውሻችን ወልዳለች አሉ። ወልዳለች። እኔ በኋላ መጥቼ ታሪክ ሰማሁት። እኔ እንዳልሰማችሁት አላውቅም። ስለዚህ መቼም የአሜሪካን ዳኛ ፍርዱ ትክክል ከመሆኑ የተነሳ ይመስለኛል ለእንስሳትም የቆመ ነው። የሰለጠኑ ሀገሮች በጣም ያስደስታሉ። እዚህ ላይ ዘር ቆጥሮ ያን ብር ለጎረቤት ፈረደ። ለዚያ ለባልየው ለውሻው ሞግዚት የተወሰነ ጉርሻዋን ይዛ እያለቀሰች ሄደች ይላል ፍርድ ቤቱ። ተመልከቱ። አዎ እንዴ ያልሞተ ውሻ ይሻላል። እንደውም ውሻን ዝቅ አድርገን ያለን እንጂ በዚህ ሀገር የከበረ ነው ለማለት ነው። ያልሞተ ውሻ ከሞተ አንበሳ ይሻላል ማለት ምን ማለት ነው? እግዚአብሔርን የተገዳደሩ እግዚአብሔር በሰጣቸው ዕውቀት እግዚአብሔር የለም ያሉ የእግዚአብሔር ቃል ሲነገራቸው ጆሮ ዳባ ልበስ ያሉ የእግዚአብሔር መኖር ሲነገራቸው የክርስቶስ መምጣት ሲነገራቸው ጆሮአቸውን እያሳከካቸው እጅ እያላቸው እያዛጋቸው በእምቢተኝነት በትዕቢት የእግዚአብሔርን ድንቅ ስራ በመናቅ የሞቱ በሞት አንበሳ ይመስላሉ። አንበሶች ናቸው። ጡንቻ አላቸው። ኮርተዋል፣ ታበየዋል። በአንበሳ ልብነታቸው ዓለምን አልፈውታል። እነዚያ የሞቱት ዋጋ የላቸውም። ከሞት በኋላ ንስሐ የለም። ዋልድባ አካባቢ አንድ የእግዚአብሔር ቃል ቢነገረው ያመፀ ሰው ሽፍታ ሞተ።
አስከሬኑን ይዘው ዘመዶቹ ወደ ዋልድባ ሄዱ። ለምን? ደብረ ሊባኖስ፣ ዋልድባ፣ አንዳንድ ክርስቶስ ሰምራ ወይም ደግሞ ግሸን የተለያዩ ቦታዎች ሲቀበሩ ኃጢአተኞች ቃል ኪዳን ስላለው አፈሩ ስላለው ይድናሉ ብለው ያምናሉና ቤተሰቦች ሞኝነት ሞኝነት። ከሞተ በኋላ ማን በነጻ ፈቃዱ ሊገባ? የሞት አንበሳ ነው እሱ፣ የሞት አንበሳ ነው። ከሞት በኋላ እምድረ ሞቱ ለሰብ አልወቱ ንስሐ ነው እግዚአብሔር ቃል። እምድረ ሞቱ ለሰብ የእግዚአብሔር ቃል ብቻ ሳይሆን የግንዘታችን መጽሐፍ ራሱ ክርስቲያኖች ሲሞቱ የምንፈታበት እምድረ ሞቱ ለሰብ አልወቱ ንስሐ። ሰው ከሞተ በኋላ ንስሐ የሚባል የለም፣ ምርጫው ሞትዋል። ስለዚህ በሞት አንበሳ ተመሰሉ፣ በትዕቢት ያለፉ። ስለዚህ ያልሞታችሁ ውሾች እድል አላችሁ ነው የሚለን። ያልሞትክ መነኩሴ፣ ያልሞትክ ጳጳስ፣ ያልሞትክ ፓትርያርክ፣ ያልሞትክ ዲያቆን፣ ያልሞታችሁ ቆራቢያን፣ ያልሞታችሁ ምእመናን፣ ያልሞታችሁ ክርስቲያን ዳኞች፣ ያልሞታችሁ ክርስቲያን ምሁራን፣ ያልሞታችሁ ክርስቲያን መሪዎች፣ ያልሞታችሁ እያንዳንዳችሁ በየተሰጣችሁ በምድር ላይ የምትንቀሳቀሱ ያልሞታችሁ ኃጢአተኞች በውሻ ትመሰላላችሁና እድል አላችሁ ነው የሚለው። ያልሞተ ውሻ ከሞተ አንበሳ ይሻላልና ከሕያዋን ጋር ኑሩ ነው የሚለው። ሕያዋን እንደማን ናቸው? እውነተኞች ክርስቲያኖች። ይህን ብታነቡት ውሰዱና ቤታችሁ አነቡት። ትምህርቱ አለ ትንሣኤን በተመለከተ ፍየልና በግን መስለናል። ጌታ ራሱ በማቴዎስ 25 የተናገረው ነው። በቀኙ ጻድቃንን በግራው ኃጥአንን ለመመሰል በቀኙ ያሉትን በበጎች በግራው ያሉትን በፍየሎች መስሏል። በበጎች ያሉትን አክብሯቸዋል በተፈጥሯቸው፣ በፍየሎች ደግሞ የተመሰሉትን ምን እንደሆነ ጠባያቸው ተናግሯል። እዚያ ላይ እዩት። ስለዚህ እባካችሁ ክርስቲያኖች ሁልጊዜ ውሻ ሆነን አንኑር፣ በበግ እንመለስለት እንድንመለስለት ነው። በአሜሪካን ሀገር፣ በአውሮፓ ሳውዲ አረቢያ ድረስ የተበተኑትን ኢትዮጵያውያን ኢየሱስ ክርስቶስ መንፈስ ቅዱስ እግዚአብሔር አብ በስላሴነቱ በአንድነቱ እየተከተለ በመላእክት እያጀበ እየሰበሰበን ያለው ድራማ አይደለም ያሳየን፣ እንዳናመልጠው ነው፣ እንዳንጠፋበት ነው። እስኪ በአሜሪካን ሀገር እጹም በሉ በየስቴቱ በአሁኑ ሰዓት ያለውን ድምቀት፣ በአሁኑ ሰዓት ያለውን መሰባሰብ፣ በየትም ሀገር ያለ ነው ኢትዮጵያውያን ከእሱ ጋር ነው ያለ ነው። ይሄ ትልቅ እድል ስለሆነ ሳንሞት እንወቅበት ባካችሁ። ከውሻነት ወደ በግነት፣ ከበግነት ወደ ሰውነት፣ ከሰውነት ወደ መላእክትነት እንቀየርና ክርስቲያናዊ ኑሮ እንኖር። ምንድን ነው ያለው? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ጋር ቢኖር መልካም ነው። ሕያዋን እነማን ናቸው? እውነተኞች ክርስቲያኖች። ከእነሱ ጋር ቢኖር መልካም ነው ያለው ለምንድን ነው? ተስፋ ትንሣኤ ሙታናቸው የተረጋገጠ ነው። ቢሞቱ ለመልካም እንደሆነ የተረጋገጠ ነው። በማህበራዊ ኑሮ ቢጣሉ ይታረቃሉ፣ ቢለያዩ ይገናኛሉ፣ ቢጫጫሙ ይተውታል ስለ እግዚአብሔር ቃል፣ ቢቸገሩ ይረዳዳሉ። አንዱ ቢያዝን ግማሽ ሲያዝን ግማሽ ያጽናናል። አጽናንቶ እንዲስቅ ያደርገዋል፣ እንዲደሰት ያደርገዋል፣ እንዲዘምር ያደርገዋል። ሌላውን ይረዳሉ። እነዚያ እውነተኞች ክርስቲያኖች ናቸው። የሮምን ኃያላን የቀየሩ፣ የግሪክን ፈላስፎች የቀየሩ፣ ዓለምን የቀየሩ በእውነተኛ ሕይወታቸው ነው። ስለዚህ ከእውነተኞች ክርስቲያኖች ጋር ኑሩ ነው የሚለው። ስለዚህ ከእውነተኛ ክርስቲያን ሚስት ጋር ኑር ነው በሌላ አነጋገር። ከእውነተኛ ክርስቲያን ባልሽ ጋር ኑሪ ነው በሌላ አነጋገር። ወይም እውነት ሕያው የተባለውን ክርስቲያን ለማግባት ጸሎት ብታረጅ ነው ጥሩ። ብር አለው፣ ዲግሪ አለው፣ ቤት አለው አይደለም ቁም ነገሩ ሕያው ነው አይደለም። ሕያው ከሆነ እውነተኛ ክርስቲያን ከሆነ እውነተኛ ክርስቲያንነቱ ከዲግሪ በላይ ከገንዘብ በላይ ከቤት በላይ አድርጋችሁ ብታዩት ሴቶች እግዚአብሔር የሚፈልገውን ይሰጣል። አድርጋችሁ ብታዩ ወንዶች እግዚአብሔር የሚፈልገውን ይሰጣል። ስለዚህ ሕያዋን እንደሚሞቱ ያውቃሉ። እውነተኞች ክርስቲያኖች እንደሚሞቱ ያውቃሉ። እንደሚሞቱ ስለሚያውቁ እንደዚህ ይዘምራሉ፣ ወደ እግዚአብሔር ቤት ይገሰግሳሉ፣ ከእግዚአብሔር ጋር ይኖራሉ። ኃጢአት ቢሰሩ ንስሐ ይገባሉ፣ ቢወድቁ ይነሳሉ በንስሐ። ይሄ ነው። ስለዚህ ክርስቲያኖች ይሄ ሊሆን የሚችለው እምነት ሲኖር ነው። እምነት ሲኖር ነው። እንዲያው እንደኔ ባፍ በመለፍለፍ ወይም ደግሞ በምናደርገው እንቅስቃሴ ብቻ አይደለም። እውነተኛ እምነት ብሞት እነሳለሁ የሚለው እምነት በውስጣችን ስር ሲሰድር እንኳንና በመለኮት ኃይል መነሳት ቀርቶ የአሜሪካን ሐኪሞች የሀገራችን ሐኪሞች ቀደው ሆዳችንን ያለውን በሽታ ወጥተው ቀደው አካላችንን ያለው በሰንድ ቆራርጠው በልተው ምን ብለው ቀጣጥለው ከዚያ በኋላ ያስነሱናል ብለን ነው ምን ፈርመው አይደል እንዴ? ስለዚህ ለኦፕሬሽን ወይም ለቀዶ ጥገና ስንፈርም እንነሳለን ብለን እንሞታለን ብሎ የሚፈርም ካለ ይሞታል። መዳን አይችልም። አምኗላ። አንድ ገበሬ ኃጢአት ሰራ ነው የሚባለው። አንድ ገበሬ ወንጀል ሰራና ከዚያ የሞት ፍርድ ተፈረደበት።
የሞት ፍርድ ተፈርዶበት መቼም የኛ አገር መቼም የሶስተኛው ዓለም ጨካኝ ነው በወንድሙ ላይ እና ይቀልዱበት ጀመር ነው የሚባለው። እስኪ ፍርሃት የቱን ያህል እንደሚጎዳ እንየው ይሉና የምትሞተው በኤሌክትሪክ ነው ይሉታል። ኤሌክትሪክ ምን እንደሆነ ያ ገበሬ አያውቅም። ከዚያ በል ተዘጋጅ፣ አሁን ኤሌክትሪኩ ተዘጋጅቷል፣ ተዘጋጅ ይሉታል። ለሞት ይዘጋጃል። ከዚያ በበራድ አድርገው ማንቆርቆሪያዋለች አይደለም ማንዶልዶያዋ በበራድ አድርገው ቀዝቃዛዋን ውሃ ካናቱ ላይ ጨረረረረ ያደርጋሉ፣ ያፈሳሉ። እሱ የመሰለው ኤሌክትሪክ ነው። እሞታለሁ ብሎ ስለተዘጋጀ በኋላ ውሃን ካፈሰሱ በኋላ ዝቅ ብለው ቢጠሩት የለም፣ ሰውየው የለም። እንሞታለን ብላችሁ ከተዘጋጃችሁ ተዘጋጀን፣ እንሞታለን። እንነሳለን ካል እንነሳለን። ቆሮንቶስ 15ን በመለኮታዊ ጥሪ ከዓለም ሕልፈት በኋላ ከመቅጽበት ዓይን እንለወጣለን። የዓለም ዕድሜ ሚሊዮንም ይሁን ቢሊዮንም ይሁን ለኛ የዓለም ዕድሜ 60 ዓመት 70 ዓመት ነው እስከ ጸአተ ነፍስ እንጂ ከዚያ በኋላ ስንነሳ ያንድ ቀን ያህል እግዚአብሔር ያን ያደርጋል። ሌላ ዓለም አዘጋጅቷል። ለአሜሪካን ብቻ መኖር አይረባም። ለሞት መኖር የለብን፣ ለሕይወት እንኖር። ስለዚህ ክርስቲያኖች እባካችሁ ነው የስንዴ ዘር ሆነን ተመስለናል። ቆሮንቶስ 15 ላይ የስንዴ ዘር ናችሁ ተብለናል። ስንዴ ይዘራል፣ አፈር ውስጥ ይደበቃል። ያቺ ቅንጣቷ ስንዴ ያን ሁሉ አፈር ፈነቃቅላ ትወጣለች፣ ታድጋለች፣ ሌላ ብዙ ፍሬ ታፈራለች። የመጀመሪያው አካሏ በስብሷል፣ አክትሟል። ልክ እንደዚያ ነው። ስጋና ደም የእግዚአብሔር መንግስት አይወርስም። እንደ ስንዴ ዘር የመጀመሪያ አካላችሁ መፍረስ አለበት ነው የሚለው የእግዚአብሔር ቃል። መጥፋት አለበት። ሌላ ያ ህይወት በህይወታችሁ ውስጥ የያዛችሁት አብራችሁ የተቀበረው ህይወት የሆነ የኢየሱስ ክርስቶስ መንፈስ አብሮ ስላለ በመለኮታዊ ጥሪ ትነሳላችሁ ነው። ታዲያ የሚበቅለው ስንዴ የአሜሪካን ኤሌክትሪክ ያልቆላው፣ የካናዳ ኤሌክትሪክ ያልቆላው፣ የሀገራችን ነቀዝ ያልበላው ይሆን እንደሆነ ነው። ያለዚያ የአሜሪካን የፈረንጂ ኤሌክትሪክ የጠበሰው የሀገራችን ነቀዝ የበላው ከሆነ መብቀል አይችልም። አንዳንዱ አምልጦ ቢበቅልም ማፍራት አይችልም፣ መካን ነው። ክርስቲያናዊ ህይወታችንን የኃጢአት ነቀዝ እንደበላው ብንሞት ትንሣኤያችን ትንሣኤ ዘሐሳር ነው። በአትክልቶች በዛፎች እንመስላለን። ስለዚህ እባካችሁ ውጣችን ስሩ ከደረቀ ዛፍ ማለምለም አይችልም። የኢስት ኮስትን ዛፎች ውሰዱ። በካናዳ በኒውዮርክ እነዚህ ምን ኢስት ኮስት በሉት ያው በክረምት የዛፎች ቅጠል የሚረግፉባቸውን ስቴቶች ውሰዱ። በኒውዮርክ አየሁኝ፣ ፊትም አይነበር። ዛሬ ሙሉ ክረምት ስላየሁ ገረመኝ። መጀመሪያ ገና ክረምቱ መምጣት ሲጀምር ቀላ ቅጠላቸው፣ ከዚያ ረገፉ፣ ጭራሮ ሆኑ፣ የደረቁ ሆኑ። ክረምቱን በሙሉ ልመጣ ስል ማቆጥቆጥ ጀመሩ። ክረምቱ ማለም ሲጀምር አሁን ትናንት በስልክ ተገናኝተን ካንዱ ጋር ጀምረዋል እንቡጣቸዋል። ነገ ወዲያ ያለመልማሉ፣ ያብባሉ፣ ያፈራል። ጥላቸው እንደ ምንድነው የሚባለው አምጡልኝ፣ እንደ ኤር ኮንዲሽነር ጥላቸው ያገለግላል። አሰብሳለን ኤር ኮንዲሽነራችን የዛፎች ጥላ በውሸት ያደጉት በተውሶ አፈር እነሱ ነበሩ። ስለዚህ የዚህ ሀገር ኢስት ኮስት ዛፎች እንኳን በክረምት ቅጠላቸው ረግፎ አቅማቸው በላይ ስለሆነባቸው ፈተና ስለሆነ በጋ ሙቀት ሲመጣ ሲያለመልሙ፣ ኢትዮጵያውያን እስከ መቼ ነው የጽድቅ ፍሬያችን፣ የፍቅር ፍሬያችን፣ የህብረት ፍቅራችን እስከ መቼ ነው ልምላሜው ደርቆ የሚኖረው? እስከ መቼ ነው ደረቆች መስለን ምንታየው? አንድ አዲስ የመጣ ኢትዮጵያዊ እነዚያን ዛፎች ሲመለከት የደረቁ ይመስሉታል። ነገር ግን በጋ ሲመጣ ሲያለመልሙ ሲያይ ይደነቃል። ኦርቶዶክሳውያን ምናልባት ጠጣችሁ የምትሰክሩ ትኖራላችሁ፣ ወደ ጠንቋይ የምትሄዱ ትኖራላችሁ፣ እምንዋሽ እንኖራለን፣ ምንቀጥፍ እንኖራለን፣ ምናመነዝር እንኖራለን፣ በርኩሰት የተጋለጥን እንኖራለን። ታዲያ ይገርማቸዋል። ሰው ህይወታችን እያየ ቤተክርስቲያኗን መስደብ ጀመረ። በተለይ ምዕራባውያን በእኛ ህይወት ነው ቤተክርስቲያኗን የነቀፉ፣ ቤተክርስቲያኗን ማዋረድ የጀመሩ። የቤተክርስቲያኗን ልጆች በስነ ምግባር አመካኝተው በተለያየ ሁኔታ የወሰዷቸው በእኛ ህይወት ምክንያት ነው። ለምንድን ነው ምሁራኑ? ለምንድን ነው ወጣቶቹ? ለምንድን ነው እያንዳንዳችን ክፉና ደግን ላይተን የምንኖረው? ለምንድን ነው እንደ ክርስቲያናዊ ኑሮ የማንኖረው ነው የሚለን የእግዚአብሔር ቃል። ስለዚህ የስንፍና ዘመን ይብቃ።
የድክመት ዘመን ይብቃ፣ የኃጢአት ዘመን ይብቃ። አገራችን መከራ ላይ ነው ያለችው። ተበትነናል በዓለም። ልጆቻችን መተካት አለብን። ከእግዚአብሔር ጋር መኖር አለብን። እስኪ ወደ ግሪክ ቤተክርስቲያን ሂዱ፣ ሳይቆርቡ አይመለሱም። እስኪ ወደ ግብጾች ሂዱ፣ ሳይቆርቡ አይመለሱም። እስኪ ወደ አርመን ኦርቶዶክስ ሂዱ፣ ሳይቆርቡ አይመለሱም። እስኪ ወደ ካቶሊክ ሂዱ፣ ሳይቆርቡ አይመለሱም። ስላደጉበት እስኪ ወደኛ ነው። ስንቶች ነው የቆረቡ ዛሬ? እግዚአብሔር ሁላችሁንም ለንስሐ ሞት አውቅቶ ሁላችንም ለንስሐ ሞት ለቅዱስ ቁርባን ያብቃል። ደግሞ ቁርባኑንም በአግባቡ ካልያዝነው የበለጠ ይገለናል። ቁርባኑን በአግባቡ ካልያዝነው የበለጠ ይገለናል። ቃል እኮ የሚለው ህብስቱን አንስቶ ስጋዬ ነው አለ ነው። ወይኑን አንስቶ ደሜ ነው አለ ነው የሚለው። ህብስቱን ይመስላል ደሜን ይመስላል አይደለም ያለው። ይለወጣል ነው። ጣዕሙ ህብስቱ ያው ነው። ወይኑ ጣዕሙ ያው ነው። ግን ስጋዬን ይተካል አለ፣ ደሜን ይተካል አለ፣ ይለወጣል አለ። አሜን ብለን ተቀበልነው። ስለተቀበልነው ፈርታችሁ ወደ ኋላ ያላችሁ አክብራችሁ ያን የወሰርን ሰዎች መለወጡን አምነን የወሰርን ሰዎች መለወጥ አለብን። ከኛ የተለየ ምልክት በአነጋገራችን፣ በአካሄዳችን፣ በእንቅስቃሴያችን ለውጥ መታየት አለበት። ቆራቢያኑ ካልቆረቡት በላይ መጥፎዎች ከሆን ክርስቶስን ካሰደብነው መቁረብ እንደዚህ ከሆነ ይቅርብን የሚሉ መንፈስ ቅዱስን የእግዚአብሔርን ክብር የሚያስንቁ ስንቶች አሉ። ስለዚህ ክርስቲያኖች ጥሩ ነው መሸሻችሁ፣ ሸሽታችሁ ግን አትኑሩ። ቆራቢዎች ጥሩ ነው መቁረባችን፣ ነገርን ቁርባናችን በአግባቡ ይሁን፣ ለውጥ ይታይ። ለውጥ ካልታየ ምን ወስደው ለሞት ነው ማለት ነው። እግዚአብሔር አምላክ የዛሬ ዓመት ያድርሰን። አይነጣጥለን። ሁላችንም የምንኖረው ለሞት አይሁን ለትንሣኤ ይሆንልን። ዳግም ሲመጣ ሙታን ሲነሱ በፊቱ ስንቆም በቀኝ ከሚቆሙት የአባቴ ብሩካን ከሚባሉት ያድርገን። የመጨረሻ ማሳሰቢያዬ ጌታ በቀኝ የነበሩትን በበግ መሰለ፣ በግራ የነበሩትን ደግሞ በፍየል መሰለ። በጣም ጥሩ። እኔም እንግዲህ አንድ ምሳሌ ሊወስድ ነው። እስቲ ፍየል የጠበቃችሁ፣ በግ የጠበቃችሁ፣ ፍየሎች ይወልዳሉ፣ በጎችን ይወልዳሉ። የሁለቱም ግልገሎች ይባላሉ። የፍየሎች ግልገሎች በአንድ ቅርጫት ይደፋሉ፣ የበጎች ግልገሎች በአንድ ቅርጫት ይደፋሉ። በኋላ እናቶቻቸው ያው ሲበሉ ውለው ሲመጡ ቅርጫቱ ይነሳል። የበጎችም ግልገሎች የፍየሎችም ግልገሎች ቅርጫቶቹ ይነሱላቸዋል። የፍየል ግልገሎች ወደ የት ነው የሚሄዱት? ወዴት ነው የሚሄዱት? እነዚያ ግልገሎች ወላጆቻቸውን አውቀው ወደ እናት፣ የፍየልም ግልገል ወደ እናቷ፣ የበግም ግልገል ወደ እናቷ። የምትወልዷቸው ልጆች ከበጎች ናቸው ከፍየሎች ናቸው። የምትወልዷቸው ልጆች እናታቸው ይህች ቤተክርስቲያን ናት። የምትወልዷቸው ልጆች እናታቸው ፍየል ከሆነች ይሄ መጥፎ የአሜሪካ ባህል ነው። ቤተክርስቲያናቸው ከሆነች ጌታ በጻድቃን የመሰለ በጉ ነው። የበግ ምሳሌዎች ነው የሚሆኑ። ስለዚህ ፍየሎች እንኳን ያው የመሰላቸውን ደግሞ የበግ ግልገሎችም እናታቸውን ሲያውቁ የእናንተ ልጆች እናታቸውን ሳያውቁ እንዳይቀሩ። እኛ እግዚአብሔር ይመስገን በዚህ መልክ አምሮብናል። ልጆቻችሁ ምንድን ነው የሚሆኑ ነገ ጧት? እኛ እኮ የምንደክመው ለልጆቻችሁ ነው። ምንድን ነው የምናገኘው ጭሆን ከእናንተ? ምናገኘው ትርፍ ምን ይመስላችኋል? ሱስ አለብን የመጮህ ደወል ነን፣ እብዶች ነን። ለልጆቻችሁ እኮ ነው። አንድ ወር እኮ ነው ያለን እንደናንተ። እንኳን እዚህ ታላቅ ሀገር በሀገራችን እኮ ደጀ ሰላም በሰላም መኖር እንችላለን በግላችን። ግን ግልገሎችን አደራ ተባል፣ ሳይገባን ተጠርተን። ጠቦቶችን አደራ ተባል፣ በጎችን አደራ ተባል። ያውም ምትወዱኝ ከሆነ ነው ያለው። በብሉይ ኪዳን በትእዛዝ መልክ አይደለም፣ በአዲስ ኪዳን በፍቅር መልክ ነው። ምትወዱኝ ከሆነ ነው ያለው። ስለዚህ ክርስቲያኖች ኃላፊነት እኮ ስላስገደደን ነው የምንጮኸው። ከተባበራችሁ፣ ከተፋቀራችሁ፣ ከተመካከራችሁ፣ ከተሳሰባችሁ ደግሞ ታደርጉታላችሁ። ኢትዮጵያውያን ከተባበሩ እግዚአብሔር አብራቸው ስለሚሆን የማያደርጉት የለም። ካልተባበሩ ደግሞ የሚያደርጉት የለም። ስለዚህ በሆነ ባልሆነው ለምንድን ነው የምንባለው? የምንወደውን ትተን የማንወደው የምንከተለው ለምንድን ነው? በማንወደው ነገር የምንኖር ለምንድን ነው? የምንወደውን ማንመርጠው ለምንድን ነው? ስለዚህ ክርስቲያኖች እወቁበት፣ ልጆቻችሁን ተኩ። እንዲያውም የአይሁድ እርሾ ያለን እኛ ነን። እምነታቸውን አንፈልግም። የታሪክ መሰካት እርሾአቸውን ግን እንወስዳለን። አይሁድ የተደነቁ ናቸው። በየትም ዓለም ቢሰደዱ
ታሪካቸውን፣ ባህላቸውን፣ ሃይማኖታቸውን ለልጆቻቸው ሳያወርሱ አይሞቱም። የመጀመሪያ ስራቸው ይሄ ነው። ይህ ስለሆነ ነው ከ2000 ዓመት በኋላ እንደገና አገር አግኝተው ዛሬ መላ አረብን የሚያንቀጠቅጡት አሜሪካን የተቆጣጠሩት። የበቁ አባቶቻችን ትርጓሜያችን እንደሚለው ዕለተ ምጽአት መቃረብ የሷ ማደግ የሷ ብቅ ብቅ ማለት ነው። ዓለምን ገና ትቆጣጠራለች ይላል የአባቶቻችን ትንቢት። ያ የሆነው ለምንድን ነው? ልጆቻቸውን ስለተኩ። ተባበሩና ልጆቻችሁን ተኩ፣ እንተካ። የአንጾኪያን ኦርቶዶክስ፣ የግብፅን ኦርቶዶክስ፣ የግሪክን ኦርቶዶክስ፣ ሌላውን እንተውና ኦርቶዶክሶችን እስኪዩ። እንደኛ ሰዎች ናቸው እኮ እንደኛ ሰዎች ናቸው። ምን አለኝ አንድ ኮሪያዊ አንድ ጊዜ ፉለርት ነው እንደው መከራ ይቆንዳን ምን አለኝ እንደው ስለ ጥቁረት ምን ይሰማል አለኝ። ጓደኛ ብዬ መከራ ያየው እኔ ክርስቲያን ነው ብዬ መከራ ያለው ኮሪያ የእናንተ መጽሐፍ ቅዱስ የሚታተም ከኛ ነው እያለ እንግባባለን። አንድ ቀን ቁጭ ብለን አስተዋልና እንደ ስለ ጥቁረት ምን ይሰማል አለኝ። እኔ ወንድሜ ጥቁር እንደሆንኩ አላምንም እያየው አለኝ። የለም እኔ አንተን ማይህ በዚህ በስጋ አይን አይደለም፣ የተዋወቅኩህ ደግሞ በምድር አይደለም በስጋ በመንፈስ በክርስቶስ ነው። ይሄን ታምናለህ? አዎ። ክርስቶስ እኛን አንድ ያደርጎናል አላደረገንም? አንድ ነን። በምኑ ነው አንድ ያደረገን? በደሙ። ይሄውልህ ያ ነው የሚታየኝ። እና እኔ ቀይ ነኝ እንጂ ጥቁር አይደለሁም። አንተም ቀይ ነህ እንጂ ቢጫ አይደለህም። ይሄን ማመን አለብህ። ነጮችም ቀዮች ናቸው እንጂ ነጭ አይደሉም። ነጭ ከሆኑ ነጭነትን ከመረጡ ደም ክርስቶስ የላቸውም። ቀዩን ነው ማየት ያለብን፣ የክርስቶስን ደም። በአራተኛው መቶ ክፍለ ዘመን ባለስልጣኖች መሪዎች ሁሉ እየተውት በዚህ በመካከለኛው ምስራቅ በቁስጥንጥንያ እየተውት ገዳም ገቡ። ልዑላን ሁሉ ነገስታቱ ዘውዳቸውን እየጣሉ። በዘመኑ የነበረ አንድ ንጉስ ጨነቀውና እንዴ በዓለም እየኖሩ መዳን የለም ወይ? መዳን በገዳም ብቻ ነው ወይ? ምስጢሩ ምንድነው? እኔም ሰጋው ንገሩኝ አለ። አንዱን አባት ጠርቶ በዓለም መዳን የለም ብላ በአንተም ዙፋን አለ መዳን ካመንክበት ከሰራህበት። እኔ ለራሴ ሌሎችን አልወክልም። ለራሴ እኔ የሄድኩት ኃጢአቴን ለማየት ነው። በዚህ ስኖር አልታየኛል፣ የሌላውን ማየው የኔ አልታየኛል አለ። ተመልከቱ፣ ይሄ ቢጫ ሰውዬ አይኑ የሥላሴ ፍጥረት ነው። እኔ አልሰድብም፣ ግን ክድን ነው አይኑ። እና አሁን እሱ እኔን እንዴት እንደዚህ አይደለም። እኛ ሰው እንደዚህ ቢያየንም እንደዚህ አይደለንም። የእግዚአብሔር ቃል የሚመሰክርልን ሌላ ነው። ሌሎችም አሜሪካን መጥተው በኮሚኒቲ ተጠናክረው አንድ ቪየትናማዊ፣ አንድ ቻይናዊ፣ አንድ ኮሪያዊ ሲመጣ እንደመጣ ቤት አለው ማረፊያ አለው፣ እንደመጣ የግል ባንክ አላቸው ያበድራሉ፣ እንደመጣ አዲስ መኪና ገዝተው ይሰጡታል፣ እንደመጣ ስራ ይሰጡታል። ምንም ችግር ሳይደርስበት ነገ ወዲያ ሰው ይሆናል፣ ሌላውን ያመጣል። ነገ ወዲያ ሌሎች አሜሪካኖች ይሆናሉ። የእግዚአብሔር ቃል የነገረልን እጃቸውን ወደ እግዚአብሔር ያነሳሉ የተባል ሎስ አንጀለስ ውስጥ የቱ ኮሚኒቲ ነው ያለን? የፈተና ብዛት መጨረሻው በረከት ነው። በረከትን ነው የሰጠን፣ አልተጎዳንም። ከዚህ ተምረን እባካችሁ እግዚአብሔርን ብቻ ሳይሆን ለመንግስተ ሰማያት ብቻ ሳይሆን አባቶቻችንም አናሰድባቸው፣ ታሪካችንም አናስወቅስ። አጥንታቸው ይወጋናል። ተሳሰቡ፣ ተቻቻሉ፣ እባካችሁ ተነጋገሩ፣ ተወያዩ። አሁን መቼም ያለችን እናት ፊደሉን፣ ቋንቋውን፣ ባህሉን፣ ቅርሱን፣ የኢትዮጵያነት አይዴንቲቲውን ያቆየች ይቺ ቤተ ክርስቲያን ናት። እንደ ግሪክ የጣዖት ሐውልት አይደለም፣ እንደ ግብጽ የጣዖት ሐውልት አይደለም። ቤተ ክርስቲያኗ በብሉይ ኪዳን አንድ እግዚአብሔር፣ በአዲስ ኪዳን መስቀል። ታሪካችን አርማው ይሄ ነው። ይሄን ያኮራል። ስለዚህ ክርስቲያኖች ለልጆቻችን አውርሰን በዓለም እግዚአብሔርን አስመስግነን እንለፍ። በርታ፣ ተመዝገቡ። ለአባልነታችሁ ተመዝገቡ። ያለ ሶሻል ሴኩሪቲ አትኖሩም። ያለ ቤተ ክርስቲያናችሁ መዝገብ አትኖሩም። ስለዚህ ቤተ ክርስቲያናችሁን እርዱ፣ ልጆቻችንን እናስተምር። ከሞከርን የማይሆን ነገር የለም፣ እግዚአብሔር ያደርገዋል። እንዘምራለን ብላችሁ ተነሳችሁ አሳመራችሁት፣ ምን የሚቀር ነገር አለ? የዛሬ ዓመት ያድርሰን። አገራችን እግዚአብሔር በቸርነት ይጎብኝልን። በዚህ በችግሩ ፈንታ፣ በመጥፎ በሐዘን ወሬ ፈንታ የደስታ ወሬ ያሰማን። እግዚአብሔር ይባርካችሁ፣ በሰላም በበረከት ይመልሳችሁ።